ወንድሞቻችንና እህቶቻችን እናንተም እንድትጠይቋቸው እነሱም እንዲመልሱልን የምፈልገው የዮሐንስ ወንጌል ምዕራፍ 4 ላይ ከቁጥር 7 እስከ 30 ያለውን ጉልህ ስፍራ ያለውን ስታዩ ይቺ ሳምራዊቷን ሴት በተመለከተ ታሪክ ተረካል መጽሐፍ ቅዱስ። መቼም መጽሐፍ ቅዱስ በጣም ምጡቅ አይደል? አዎ በእርግጥ ተጽፎ አላለቀም ይላል። ጌታ ኢየሱስ ክርስቶስ የተናገረው ታምራት ይላል የዮሐንስ ወንጌል የመጨረሻው ምዕራፍ አንድ ምዕራፍ ላይ ኢየሱስ ክርስቶስ የተናገረው ታምራት ተጽፎ አላለቀም ይላል። ታዲያ ከየት ነው የሚገኘው? ተረፈ ወንጌል የሚባል አለ። እንደምታውቁ ታምረ ኢየሱስ የሚባል ጠንካራ መጽሐፍ አለ በቤተክርስቲያኒቱ። በጣም ጠንካራ መጽሐፍ ነው፣ ገና በደንብ ሊታይ የሚገባው። ከዚህ ውስጥ ታዲያ ይቺ ሳምራዊቷ ሴት ማናት በሏቸው። በዮሐንስ ወንጌል ምዕራፍ 4 ቁጥር 7 እስከ 30 ከኦሪት ዘፍጥረት ጀምሮ እስከ ዮሐንስ ራእይ ቢዛቅጥ ቢወጣ ቢወርድ አይመልስላችሁ ማንም ማለት ነው። የሚመልሰው ማን ነው? ኦርቶዶክስ ተዋህዶ ቤተክርስቲያን ናት የምትመልሰው። በየት ተአምረ ኢየሱስ የሚባል የቤተክርስቲያናችን መጽሐፍ ምዕራፍ 32 ቁጥር 10 ላይ አለ። ቁጥር 10 ላይ ስሟ ተጠቅሷል። ሳምራዊቷ ሴት ትናንትና ይሄን ነው አንዱ ያነሳ ነው ይሄ ነው። ሌላው በጣም አስደናቂው ነገር ምንድን ነው ካላችሁ በዮሐንስ ወንጌል ምዕራፍ 2 ላይ ወአመሳልስት ዕለት ከብካብ ኮነ በቃና ዘገሊላ የሚል አስደናቂ ታምር አለ። በጣም አስደናቂ ታምር፣ የመጀመሪያው ታምር፣ ቀዳሚው ታምር ነው የሚለው አይደል? ቀዳሚ ታምር፣ የመጀመሪያ ታምር። እሺ እኔ አሁን እዚህ ላይ ማምጣት የፈለኩት ምንድን ነው፣ ሰርጉ መቼ ነው የተካሄደው በሏቸው። አንደኛ ሰርጉ መቼ ተካሄደ? ሰርጉ መቼ ነው የተካሄደው? ሙሽራው ማን ነው? የሙሽራው ቤተሰቦች ማን ነው? ምክንያቱም አሁን እኛ ሰርግ ከተደረገ ቢያንስ እንትኑን እናውቃለን አይደል? ሙሽራውን እናውቃለን። ሙሽራውን ባናውቅ እንኳን ቤተሰቦቹን እናውቃለን። ቀኑ መቼ ሊሆን እንደሚችል እናውቃለን። ይነግሯችኋል? አይነግሯችሁ? ይሄ በጣም ትናንትና ቀለል አድርገን ያመጣ ነው። ዛሬም በደንብ የምንይዘው ነው ወገኖቼ፣ በደንብ የምትይዙት ነገር ዮሐንስ ወንጌል ምዕራፍ 2 ላይ ያለ ጌታችን ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ የቀየረበት ሰርግ ባለቤት ነው። እንግዲህ በወንጌሉ በስም ተጠቅሶ አታገኙትም። የዚህ የሰርግ ባለቤት ዶኪማስ ይባላል። የት ነው የምናገኘው? ታምረ ኢየሱስ ምዕራፍ 50 ቁጥር 2 ላይ። ከዚያስ ትርጓሜ ወንጌል ላይ አሁን እነዚህን አንቀበልም ካሉ ያስረዱን ነው። እኔ አሁን የምትሏቸው ምንድን ነው? ጥሩ አዋልድ መጻሕፍትን አልቀበልም ካልክ ንገረን የት ጋር እንዳሉ ነው። እኛ ግን ማምጣት እንችላለን። ሙሽራው ማን እንደሆነ፣ የሙሽራው ቤተሰቦች እነማን እንደሆኑ፣ ቀኑ መቼ እንደሆነ በዝርዝር ማሳየት የሚቻልበት የታምረ ኢየሱስ ተረፈ ወንጌል ስለሆነ እሱን በደንብ መያዝ ይቻላል። አዎ መምህር የወካን ልጅ ዶኪማስ ይላል ትርጓሜ ወንጌሉም እሱን ይናገራል። ታምረ ኢየሱስ ምዕራፍ 50 ቁጥር 2 እሱን ይነግረናል። ይሄን በደንብ እንድትዙት አደራ ማለት እፈልጋለሁ። ሁለቱም ጉዳዮች በደንብ ያዙ። ከዚያ ውጭ በሉቃስ ወንጌል ምዕራፍ 8 ቁጥር 43 ላይ እስከ 48 ያለውን ታሪክ ስትመለከቱ 12 ዓመታት ደም ይፈሳት የነበረች ሴት ታሪክ እናያለን። የሚገርም እኮ ነው። አንደኛ ጽናቷ ራሱ 12 ዓመት ነው። እንግዲህ እንኳን 12 ዓመት አንድ ቀን ሰው ደም ከፈሰሰው ምን ያህል አቅም እንደሚያጣ ለእናንተ ማስረዳት ለቀባሪ ማርዳት ነው የሚሆነው። በተለይ እህቶች ታውቁታላችሁ። እና የዚች ሴት ታሪክ ማናት? እሷ ነው። ይቺ ማናት? ይቺ ሴት ማናት? በየት ነው የምናገኛት? ስሟ ማን ነው? እንደዚህ ብላችሁ ነው መሄድ። አንዳንድ ጊዜ እኔ በማይረባ ነገር ከመናፍቃን ጋር ጊዜ መግደል አለብን ብዬ አላስብም። እና አስረዳኝ ነው። አሁን እዚህ ላይ የምትጠይቁት ምንድን ነው? የሉቃስ ወንጌል ምዕራፍ 8 ቁጥር 43 እስከ 48 ያለውን ታሪክ ይቺ 12 ዓመት ደም የሚፈሳት ሴት ስሟ ማን ነው? እኔ ስሟን እፈልጋለሁ። አስረዳኝ ነው ባጭሩ። ሊመልስ አይችልም። የለማ ከየት ያመጣዋል?
በያዘው መጽሐፍ ቅዱስ ከሆነ ሊነግራቸው አይችልም። ተርጓሚ ወንጌልንም አልቀበልም ካለ ሊነግራቸው አይችልም። ታምረ ኢየሱስ ግን ምዕራፍ 40 ቁጥር 3 ላይ ምን ይላል? ዮስቄና ናት ይላል። ስማ ዮስቄና ናት የምትባል አንድ ሴት ነበረች ብሎ ስሟን ይጠቅሳል። እኔ አሁን ኦርቶዶክሳውያን በተለያየ ቦታ እንደዚህ የሚጮሁ የሚረብሹ ሰዎች ሲገጥሟችሁ እነዚህን ጉዳዮች ይዛችሁ አስረዱን ነው። አሳየን። እነዚህን ካሳየን እሺ አንተ ጋር ባብረን ልንጓዝ እንችላለን። ማሳየት ግን ትችላለህ ነው። እየገባችሁ ነው አይደል? እየያዛችሁ ነው። ደይመ ቃል ስለሆነ ትናንትናም ዛሬም የምደግመው በጣም ወሳኝ ጉዳይ ስለሆነ ትክክል መምህር ወረዱ እንዴ መውረድ አልነበረበትም። ስለዚህ እንደዚህ አይነት ጉዳዮችን ካላዝን የሚጮፈው አፈጮል ያው ስራም ስለሌለ ሁልጊዜ እንደምናገረው የስራ እድልም እየሆነ ስለሆነ ያው መጽሐፍ አሁን በዚህ በሜክሲኮ በአየር ጤና አደባባይ በመገናኛ በምናምን የሚጮሁ በጣም ብዙ ሰዎች ታያላችሁ። እና እኔ ድንገት ብቻዬን ከገጠመኝ አሁን የምነግራችሁን ጥቅሶች ነው የምጠይቃቸው። እስቲ ያውጣልኝ። ጥቅስ እኮ ጽፎ ይዞ መሄድ እኮ ነው። ሉቃስ 8:43 እስከ 48 ይቺ 12 ዓመት ደም የሚፈስ እኔ ምን አገባኝ ስለሷ ነው ያለኝ አንድ ቀን ማለት ነው። ሰው ደግሞ የማያውቀውን ነገር ማስተማር የለበትም አይደል? ካላወቀ ይጠይቃል፣ ካላወቀ ያነባል፣ አቅሙን ያውቃል እንጂ ታላቋን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ወይም ደግሞ መምህራን ለማስተማር ሞራል አይኖራቸው። እኔ አሁንም የምለምነው ካሉ እዚህ ወደ 40 አካባቢ 45 ምናምን ሰው አለ። የፕሮቴስታንት አስተማሪዎች ካሉ ወይም የፕሮቴስታንት ተማሪዎች ካሉ ይሄው ሜዳውን ክፍት አድርጌ ልናናግራቸው፣ ልናማክራቸው፣ ልንጠይቃቸው ፈቃደኛ እድል ካላቸው ማለት ነው። እንደው በትህትና ዝቅ ብለን እኛ የመጽሐፍ ቅዱስ ትምህርት እውቀት አለን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራንን መሞገት እንችላለን ካሉ አሁን ይምጡና ጥያቄ እንጠይቃቸው፣ መልስ ይስጡ። ትናንትም ዛሬም እያቀረብን ያለነው ጥሪ እሱ ነው። እሱ ነው። አቤት ፋሲል ቀጥል። እንዴት አደራችሁ? ጥያቄ እኔ ደግሞ አሁን በቃና ዘገሊላ የመጀመሪያው ታምር ነው ያደረገው ብለው አሁን ከኛም ወገን የሆኑ ሰዎች ድርሳናትና እንትን የመቀበልም ያለመቀበልም መብት አለን ብለው የሚያስተምሩ አካላት የመጀመሪያ ወንጌል ነው ታምር ነው ቃና ዘገሊላ ላይ የሰራው እና ሌላው ታምር ከየት አመጣችሁ ብለው እያጭበረብሩ ማለት ወንጌላውያንስ ይሄ ግማሾቹ የመጀመሪያውም ነው ግማሾቹ አለ ከዚህ በፊት ተሰርቷል ይላሉ። እኔ ግን አሁን ያየሁትን የጻፍኩት ብሎ ያብራራል። እና አሁን እነዚህ እንደ መንስኤ አድርገው ከኛ የሆኑ ቆርጠው እንግሊዘኛውን ያው የምናየው ጎግል ላይ የተተረጎመው ካቶሊክ ወይ ፔንቴዎች ነው የሚተረጉሙት። እና ይህም ክፍተት አግኝተው እንትን እንዳይሉ አሁን ስንማር ቃና ዘገሊላ ላይ የመጀመሪያው ታምር ነው ለጌታችን ለመድኃኒታችን የኢየሱስ ክርስቶስ ተብሎ ስለተገለጸ ታምረ ኢየሱስን ለምን ተጻፈ ብለውም ጥያቄ እያነሱ ስለሆነ በዚህ ላይ መምህራኖቻችንም እንዲሄዱበት ነው። መምህርዬ በጣም ጥሩ መልካም፣ ጥሩ ጥያቄ ነው። ይሄ የሚደገፍ ጥያቄ ነው። በነገራችን ላይ ከዚያ በፊት ታምር አላደረገም ማለት አይደለም። ይሄን ማወቅ መቻል ያለባቸው። ከዚያ በፊት ታምራት የሉም የሚል አይደለም፣ ወይም ከዚያ በኋላ ታምር የለም ማለት አይደለም። ይሄ ራሱን የቻለ ሰፊ ትንታኔ ነው፣ እመጣበታለሁ። ከዚያ በፊት የለም ከዚያ በኋላም የለም የሚል አብይ ታምር ነው፣ ቀዳሚ ታምር አብይ ታምር ተደረገ የሚለው እንጂ እንዲህ አይነት አጭበርባሪዎች በነገራችን ላይ ፋሲል እንዳነሳው በእኛ ቤቱ ነው ታምር ይሄን አንቀበልም ገላት አንቀበልም የሚሉ ሰዎች፣ እነዚህ ሰዎች እኔ ፕሮቴስታንት ናቸው በአጭር ቋንቋ ይሄን ነው የምንገልጸው። ምክንያቱም ገድላትና ድርሳናትን የመቀበል ኦርቶዶክሳዊ ግዴታ አለብን። ለምን ካለኝ ገድለ ሐዋርያት ራሱ የሐዋርያት ስራ ገድል ነው። ዕብራውያን 11 ቁጥር 38 ላይ በመጋዝ ተሰነጠቁ መዘባበቻ ሆኑ ዓለም አልተቀበላቸውም። ይሄ ተጋድሎ ነው፣ ገድል ነው። ቅዱስ ጳውሎስ ምንድን ነው የሚለው?
ሩጬን ፈጽሜያለሁ፣ የድል አክሊል ተዘጋጅቶልኝ ሳልል እጠባበቃለሁ አይደል እንደሚለው እና ባለፈው እኔም ተቆራርጦ እያየው ነበር። የሆኑ ሰዎች ገድላትን የመቀበል ግዴታ የለብንም ምናምን የሚሉት ይሄ ዝም ብሎ ትክክል ያልሆነ ትምህርት ነው። ገድላት የሚመዘኑት በመጽሐፍ ቅዱስ ነው። ድርሳናት የሚመዘኑት በመጽሐፍ ቅዱስ ነው። ገድላትና ድርሳናት ላይ ግን ግለሰቦች በራሳቸው በሊቃውንት ጉባኤ ደረጃ ሳይታይ ያስገቡት ስርዋጽ ሊኖር ይችላል። እሱን እየመረመሩ ማውጣት ነው። አሁን እንደዚህ አይነት ነገሮች በየጊዜው ቤተክርስቲያኒቱ መከራ አስተናግድ። በዓላማም የገቡ ሰዎች አሉ። በዓላማ በገዳማት በአብነት ትምህርት ቤት እንደ ካቶሊኮች እኮ ትምህርት ቤት ገብተው እኮ ቁጭ ብለዋል። በኢትዮጵያ እኮ 2 ሺህ ተከልንባት ብለው እኮ ተናግረዋል። ጸጋና ቅባት አይደለም። ይህ የሚያስደንቅ ነገር አይደለም። አሁንም እኮ ፕሮቴስታንታዊ ታድሶዎቹ በተለያየ ቦታ እኮ ስርዋጽ እየገቡ አደጋ ያደርሳሉ። እናውቃለን እኮ ቅድስት ሥላሴ ዩኒቨርሲቲ ስንማር የነበረውን መከራ ታስታውሳላችሁ። እኛ እኮ ከብፁዕ አቡነ ጢሞቴዎስ ጋር በረከታቸው የደረሰን ግብ ግብ ገጥመናል እኮ ግብ ግብ አብረውን እየተማሩ ማለት ነው። በአንድ ሀገረ ስብከት ይላካሉ፣ አጭበርባሪዎች ናቸው። ከዚያ ከወጡ በኋላስ እኛም ይኸው እንደዚህ ተመርቀናል ብለው ሀገር ሊያጠፉ በየጉባኤ ቤቱ ባለፈው አሳይቻችሁ የለም እንዴ ሻሽ ጠምጥመው ካባ ለብሰው እና ይሄ እንዲህ የሚያደርጉ አታላዮችና አጭበርባሪዎች በእኛ ሚዲያም በኩል ያሉ ካሉ እንግዲህ ምንድን ነው የሚለው መጽሐፍ ዘአቅረብኩ ለከ ማይ ወሳት ደሄዴ ካፈሰ ፈቀድከ ነው። በቃ እሳትና አቅርቤ ላለው መምረጥ ነው። ድርሳናትና ገድላት የሚመዘኑትና የሚለኩት መጽሐፍ ቅዱስ የሁሉ አባት ስለሆነ ማለት ነው። ከዚያ ውጭ ግን ልቀበላቸው አልችልም የሚል አካል ካለ ግን የኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ አይደለም። ይሄን እርግጠኛ ሆኜ ነው የምናገር። ከዓለም ደግሞ ይምጣና ይሞግተን። እኛ ጥያቄ ነው የምንጠይቀው። ታምረ ኢየሱስም ካለ ታምረ ኢየሱስ ተረፈ ወንጌል ነው። ለምን የዮሐንስ ወንጌል ምዕራፍ 21ን ላነብላችሁ እጀጋ ስላለ መጽሐፍ ቅዱሱ ምንድን ነው የሚለው? የዮሐንስ ወንጌል ምዕራፍ 21 የዮሐንስ ወንጌል ምዕራፍ 21 የመጨረሻው ክፍል ላይ ስትመለከት ምዕራፍ 21 ቁጥር 25 ላይ እንደዚህ ነው የሚለው ኢየሱስ ያደረገው ብዙ ሌላ ነገር ደግሞ አለ። ሁሉ በእያንዳንዱ ቢጻፉ ለተጻፉት መጻሕፍት ሁሉ ዓለም ራሱ ባልበቃቸው ይመስለኛል። እንግዲህ ምን ማለት ነው ይሄ? አሁን እንደ አይምሮ ላለው ሰው መመዘን ለሚችል ሰው የዮሐንስ ወንጌል ምዕራፍ 21 ቁጥር 25 ላይ ኢየሱስ የተናገረው ብዙ ነገር ደግሞ አለ። ለእያንዳንዱ ነገር ቢጻፍ ግን ነው የሚለው። ቢጻፍ ግን ዓለም ራሱ ባልበቃቸው ነበር ነው የሚለው። ዓለም አይበቃቸው። ኢየሱስ ክርስቶስ አይደለም በእያንዳንዱ ሰዓት የፈጸመው ይቅርና በሆነ ሰዓት የተናገረውን ለመጻፍ መላእክትና ደቂቀ አዳም ጸሐፍት ቢሆኑ ውቅያኖሶች ቀለም ቢሆኑ የሚቻል እኮ አይደለም። መጻሕፍት እኮ እንደው መንገድ ለመክፈት ያህል ትንሽ ነገር ነው የሚናገሩት እንጂ የሚያብራሩት የሚተረጉሙት የፊደል እጅግር የሚያውቁ የጉባኤ ቤት አትሮን ሲያሻቸው የመምህራን አንደበት የገረፋቸው የቤተክርስቲያኒቱ መምህራን ናቸው። ጌታቸው ታድሰው ዛሬ ምን መጣህ? ምን አመጣህ? ግባ እስቲ። ፕሮቴስታንታዊ ታድሶ ዋናው መሪ ዛሬ የኛ ቤት መጥቷል። የፕሮቴስታንታዊ ታድሶ ዋናው መሪ ጌታቸው የሚባለው በመንፈስ አይቻለሁ ምናምን የሚለው ግባ፣ መግባት ትችላለህ። ባለፈው በቪዲዮ ሳሳያችሁ የነበረው በስነ ስርዓት የሚተረጎም የሚብራራ መጽሐፍ ነው። አሁን ግን ትናንት የገዛውም ኑ ልስበካችሁ ሲል ነው የምታዩት አይደል? ኑ ልስበካችሁ፣ ኑ ላስረዳችሁ። ደፋር የበዛበት ዘመን እንደሆነ ነው የሚገባኝ። እና እኛ አሁን ምንድን ነው እንደነዚህ አይነት ሰዎች ሲገጥሙን አስረዱን ነው። በዚያ በገሊላ በሩቅ ቁማ የነበረችው ከዘመደ አብርሃም ወገን የሆነች ነው የሚል ታምረ ኢየሱስ። እንደውም ስሟን ዮስቄና የሚሏት አንድ ሴት ነበረች። ታምረ ኢየሱስ ምዕራፍ 40 ቁጥር 3 ላይ ይሄንን የሚያስረዳችሁ ካለ እኮ ችግር የለም። ይሄንን ግን ማስረዳት የምችለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት እንጂ እኔ እዚህ ወደ 60 ምናምን ሰው ይታየኛል። አይ እኛ የምንቀበለው ገድልና ድርሳን ነው፣ አንቀበልም እናንተ የምትሉትን ግን ኦርቶዶክስ ነኝ ካለ ኖ ኦርቶዶክስ ምንድን ነው ኦርቶዶክስ ዘ ራይት ቸርች ብሎ ኦርቶዶክስ ተዋሕዶ ቤተክርስቲያን ትክክል ነበረች። ለነገር ግን ገለባ ተጭኖባታል ብሎ የመጡት ፕሮቴስታንቶች የእነዚያ ሰዎች ተከታይ ነው።
ኦርቶዶክስ ተዋሕዶ ቤተክርስቲያን ትክክል ነበረች፣ ነገር ግን ብለው በእነሱ አባባል የሆነ ነገር ተጨማታል። ቃሉ ጸያፍ ስለሆነ ለዚህ ጉባኤ ስለማይመጣ ከዚያስ ምን መጡ? አይ አሁን በዚህ በጉባኤ ማስተማር አውደ ምሕረት ማግኘት አልቻልንም አሉ። አልቻልንም፣ አውደ ምሕረት ማግኘት አልቻልንም። ስለዚህ ምን እናድርግ? በቲክታክ እና በተለያየ ሚዲያ እየመጣን የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች መስለን ተመሳስለን ለጊዜው ለቤተክርስቲያን ተቆርቋሪ መስለን የቤተክርስቲያኒቱን ልጆች ወደ አዳራሽ እንወስዳለን። በደንብ ነው የነቃንባቸው። ብዙ መንገድ የሚያሰዳቸው አይደለም። ሞከሩ፣ ብዙ ሞከሩ፣ ግን ማሰድ አይችሉም። ወደፊትም አይሄዱም። እግዚአብሔር ምስክር ነው፣ ወደፊቱም አይሄዱም። ምክንያቱም ይችን ቤተክርስቲያን ይታገሏታል እንጂ ፈጽሞ ሊጥሏት ግን አይችሉም። ይሄ ማለት በመካከል የሚጎዳ ሰው የለም ማለት አይደለም። የምንነጋገረውን ነገር የምናስተምረውን ነገር በማስተዋል የማይሰማ ትውልድ ካለ ይጠፋል። ይሄ ታወቀ ጉዳይ ነው። ቲፎዞነት ለክርስትና አይጠቅምም። በነገራችን ላይ ማስተዋል መቻል ያለብን እውነተኛው የት ነው ነው። ታላቁን አባት ዲዮስቆሮስን ታስታውሳላችሁ? ጉባኤ ከለባት ይዣችሁ ልሂድ እስቲ በህሌና ጉባኤ ከለባት ሁለት ባህሪ የሚሉ ክርስቶስ ኢየሱስን ያለ ስሙ ስም የሚሰጡ ዛሬ በየመንገዱ እንደሚጮሁት የአርዮስ የግብር ልጆች ያኔም ተነሱና ብቻውን በንግስቲቱ ትእዛዝ ኢየሱስ ክርስቶስ የባህሪ አምላክ አይደለም ብለው መጥተው ኢየሱስ ክርስቶስ ጻድቅ ፈራጅ ነው የባህሪ አምላክ ነው ብሎ በመናገሩ ጥርሱ እንዲራገፍ ፂሙ እንዲነጭ ተደረገ። ደሙ ፈሰሰ፣ ፂሙን ነጩት። ከተነጨው ፂሙ ጋራ ረጅም ስለነበረ ፂሙ የፈሰሰው ደሙን አንድ ላይ ያደረገና ንጹሕ ፍሬ ሃይማኖት፣ የሃይማኖት ፍሬ ይሄ ነው እንኩ ብሎ ለመንፈስ ቅዱስ ልጁ ሰጣቸው። አዎ እና ብቻችሁን ልትቀሩ ትችላላችሁ፣ እውነትን አንዳንድ ጊዜ ይዛችሁ ለማለት ፈልጌ ነው። እና እንደዚህ አይነት ሰዎች ስላሉ ታምረ ኢየሱስና መጽሐፍ ቅዱስን በጥቂቱ ማየት አጉልቶ አብራርቶ ማሳየት ከኛ የሚጠበቅ ነው የሚሆነው። ምክንያቱም ካላወቁት መጽሐፉን ታምር ማለት ራሱ ምንድን ነው? ታምር እኮ የግዕዝ ቃል ነው። ታምር ማለት ምልክት ማድረግ ነው አይደል እንዴ? እሱ ነው የሚነግረን። የታምረ ኢየሱስ መጽሐፍ የተጻፈበት ምክንያት ራሱ በደንብ መገለጽ አለበት። ወንጌላውያኑ ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ካደረጋቸው ታምራት አብዛኛውን ገልጸውታል አይደል? አብዛኛውን ገልጸዋል። ገልጸው ያልጻፉትም ደግሞ አለ። ገልጸው ያልጻፉት አንዳንድ ጊዜ የሚፈታቸው ጉዳዮች አሉ። በይደር የምታስቀምጧቸው ጉዳዮች አሉ እና የወንጌል ቃል በመብዛቱ ምክንያት ልባቸው የሰነፈ አሕዛብ ከሃይማኖታቸው ጉድለት የተነሳ እንዳይቀበሉት ያውቃሉና ነው የሚል። በጣም ብዙ ስለሆነ እያንዳንዱ ነገር ማስተዋል የሚችሉበት መሸከም የሚችሉበት ልባቸው የሰነፈ ስለሆነ አሁን እኛም እኮ ስንፍና ነው የገጠመን። እውነት ለመነጋገር እንደው በግልጽ ለመናገር አሁን ትምህርት የሚሰማ ሰው ነው ያለ ወይስ ምንድን ነው ብላችሁ እንደው ጉባኤ እንኳን እኔ እንግዲህ አውደ ምሕረት ስንቆም ስናስተምር እናየዋለን። ለምሳሌ መዝሙር ሆኖ በደንብ የሚያዘልለው ከሆነ ሰው ቁጭ ብሎ እንትን ይላል አይደል? መሰረታዊ ትምህርት በተለይ ደግሞ ትምህርት ስብከት እና ትምህርታዊ ስብከት የሚባል አለ። ታውቃላችሁ? 3 አይነት በጣም መሰረት ያለበት በዋናነት ቢሆን ትምህርት ነው። ትምህርት ሌሎች ሁለቱ አያስፈልግም ማለት አይደለም። ስብከትም ያስፈልገናል፣ ትምህርታዊ ስብከትም ያስፈልገናል። ግን ሰው ትምህርት ከሆነ በጣም ጠንከር ስለሚል ይሰለቻል ማለት ነው። አንዳንዱ ቲችንግ ሜቶዶሎጂ የማስተማሪያ እንትናችንም ያለመረዳት ችግር ሊሆን ይችል ይሆናል። ለወጣቱም ለሊቃውንቱም ለሁሉም የሚሆነው በአግባቡ እና ምንድን ነው የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያስተምራቸው ትምህርት፣ ወንጌላውያኑ የሚያስተምራቸው ትምህርት አብዛኛውን ገልጸው አልጻፉትም። የወንጌል ቃል በመብዛቱ ምክንያት ልባቸው የሰነፈ አሕዛብ ከሃይማኖታቸው ጉድለት የተነሳ እንዳይቀበሉት ያውቃልና ይላል። መቼም እሱ ማይመረ ህዋት አይደል? ሁሉን የሚያውቅ ስለሆነ እግዚአብሔር አምላካችን የልባቸውን ተንኮል ያውቀዋል፣ ይረዳዋል። እንግዲህ ከዚህ ላይ ወንጌላውያኑ ቅዱስ ዮሐንስ የታምረ ኢየሱስን ጸሐፊ እንደሆነ በታምረ ኢየሱስ ታምር 18 ላይ ቁጥር 9 ተጽፎ እናነባለን። ምን ብሎ ጌታ ያደረጋቸው ልዩ ልዩ ታምራት ያየሁትና የሰማሁትን
በወንጌል ሳይጻፍ የቀሩትን በሶስቱ ወንጌላውያን መጻሕፍት ያልተጻፉትን ጻፍኩ ይላል። እንደዚህ ብሎ ነው የሚያስቀምጠው። ይሄ እንግዲህ ራሱ ያስረዳል። በመጽሐፉ መግቢያ ላይም ከሌሎች ሐዋርያት ይልቅ ሰፋ አድርጎ ቅዱስ ዮሐንስ በብዙ ስሞቹ ይታወቃል አይደለ? ወልደ ነጎድጓድ፣ ፍቁረ እግዚእ እየተባለ በነገራችን ላይ ነገረ መለኮትን አስፍቶ አምልቶ እንደ ቅዱስ ዮሐንስ የተናገረ የለም። ቀዳሚሁ ቃል ውእቱ ቃል ሥጋ ሆነ፣ በመጀመሪያ ቃል ነበር፣ ያ ቃል ሥጋ ሆነ። ይሄ ነገረ መለኮታዊ ነው። በነገራችን ላይ በጣም ጥልቅ የሆነ ትምህርት ነው። ለዚህ እንዲጠቅማችሁ የዮሐንስ ወንጌል ማብራሪያ የሚል የኔታ ስቡ አዳምጤ የሚገርም መጽሐፍ አላቸው። የማን አልኳችሁ? የኔታ ስቡ አዳምጤ በጣም ከዚህ ከዮሐንስ ወንጌል ትርጓሜው በበለጠ ደግሞ ግልጽ ሆኖ ተብራርቶ የተጻፈ መጽሐፍ ምንድን ነው ብትሉኝ የኔታ ስቡ ነው። ስቡ አዳምጤ ማለት እዚህ ቅዱስ ጳውሎስ መንፈሳዊ ኮሌጅ መምህር ናቸው። በሊቅነታቸው የታወቁ ዕብራውያንን፣ ሮሜን ለትውልዱ በሚሆን መንገድ በስነ ስርዓት ያቀረቡ መምህር ናቸው። እኔ አንዳንዴ እዚህ በቤተክርስቲያኒቱ ትምህርት ላይ መጽሐፍት ስመለከት ከበድ ሲለኝ ያው ገናም ጀማሪም ስለሆንኩኝ እሳቸውን ነው የማማክረው። አንዱ የሚያዩበት መነጽር የሚገርም ነው። በነገራችን ላይ የታላቁ ሊቅ የኔታ ጥበቡ አዳምጤ የኔታ ስቡህ አዳምጤ የኔታ ጥበቡ ተማሪ ናቸው። ዛራ ሚካኤል የነበሩት የእነ አቡነ ጴጥሮስ የእነ አቡነ እንድሪያስ መምህር የነበሩ አንድ ሊቅ ትልቅ አባት ነበሩ። የእሳቸው መጋቢ አዲስ ስቡህ አዳምጤ ብዙ መጽሐፍ ጽፈዋል። ሐሳዊ መሲህ የሚልም የዮሐንስ ራእይን በሚገርም ሁኔታ ተርጉመዋል። ብዙ መጽሐፍ በተለይ የዚህ የጽሁፍ ጸጋቸውና ቁጭ ብለው የመጠየቅ ጸጋቸው የሚገርም ነው። አንዳንድ ጊዜ መንፈስ ቅዱስ አንድ ነው፣ ጸጋው የተለያየ ነው እንደሚለው አውደ ምሕረት ላይ ሲያስተምሩ ርጋ ሊሉ ይችላሉ። በወንበር የሚያስተምሩት ትምህርትና ሲጠየቁ የሚናገሩት የሚጽፉት ነገር ግን በእውነት ከህሊና በላይ ነው። በጣም የሚወደዱ እና ይሄንን ለመረዳት ነው ለማለት የፈለግኩት። አሁን ይሄን ለመረዳት የእሳቸውን መጽሐፍ ማየት በጣም ጥሩ ነው፣ በጣም ጥሩ ነው እና በመጽሐፉ መግቢያ ላይ ከሌሎች ሐዋርያት ይልቅ ሰፋ አድርጎ ቅዱስ ዮሐንስ በብዙ ስሞች ስለሚታወቅ እንግዲህ እያንዳንዱ ስም ምክንያት አለው። ወልደ ነጎድጓድ ለምን እንደተባለ፣ ፍቁረ እግዚእ ለምን እንደተባለ እንደምታውቁት እመቤታችንን በሐዘኗ ጊዜ በዮሐንስ ወንጌል ምዕራፍ 19 ቁጥር 25 እንደምናገኘው ክርስቶስ ኢየሱስ በተሰቀለበት ጊዜ ከእግረ መስቀል አብሮ መከራ የተቀበለ ሐዋርያ ነው እና ያልተጻፉ ታምረ ኢየሱስ ራሱ በመጽሐፍ ቅዱስ የአዲስ ኪዳን ታሪኮች ውስጥ ኦርቶዶክስ አጉልቶ አብራርቶ ከሚገልጻቸው ምንባዊ ዋናዎቹ የጌታችን የኢየሱስ ክርስቶስ ታምር ያደረጋቸውን ገቢረ ታምራት ከችግራቸው ያዳናቸውን እነማንን እንዳዳነ ማዳን የሱ ስራ ስለሆነ በስም ያልተጠቀሱትን ሰዎች በመግለጽ ነው ያስቀመጠው። በመግለጽ በጣም የሚገርም ትርጓሜ ነው የምንለው ለዚህ ነው። ለዚህ ነው ትርጓሜ። ገድላትና ድርሳናት የመጽሐፍ ቅዱስ ትርጓሜ ናቸው፣ የሚያብራሩ ገቢረ ተአምራት የተለያየ አስደናቂ ነገሮችን የያዙ ናቸው ብለን የማቀርበውም ለዚያ ነው እና በመጽሐፍ ቅዱስ ውስጥ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የፈወሳቸው ከሃሊነቱን፣ ቸርነቱን፣ ሁሉን ቻይነቱን የምናነብባቸው መጻሕፍት አሉ። ከነዚህ ውስጥ ነው እንግዲህ ቅድም አንስቼ በዋናነት ስጠቅስ ስነጋገር የነበረ የኛ ልጆችም ትኩረት ሰጥታችሁ እንድትይዙትና እንድታነቡት ስናገር የነበረው እሱን ነው። ቅድም ስናገር እንደነበረው በዮሐንስ ወንጌል ምዕራፍ 2 ያለውንም መተርጎም ማብራራት የኛ ድርሻ ነው። ጌታችን ኢየሱስ ክርስቶስ በቃና ዘገሊላ ሰርግ ቤት ተገኝቶ ውሃውን ወደ ወይን ጠጅ ቀየረ። ቅዱስ ወንጌሉ የሚነግረን እሱን ነው እና ሙሽራው ማን እንደሆነና አጠቃላይ ታሪኩን ስትመለከቱ ልትናገርና ልታስረዳ የምችለው የኦርቶዶክስ ተዋሕዶ ቤተክርስቲያን ናት ያልኩት ለዚያ ነው። በሶስተኛው ቀን በገሊላ ቃና ሰርግ ነበረ ይላል። የኢየሱስ እናት በዚያ ነበረች። መቼም የኢየሱስ እናት ማን እንደሆነች ይሄን ብዙም የሚክዱ አይመስለኝም። ማርያም በዚያ እመቤታችን ወላዲተ አምላክ በዚያ ነበረች። ኢየሱስ ደግሞ ደቀ መዛሙርቱ ወደ ሰርጉ ታደሙ። የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለች። መቼም በዚህ ያልተሰናከለ መናፍቅ የለም። ወይን ካልቦሙ የወይን ጠጅ እኮ የላቸውም አለች። ይህ አሁን ማማለድ መሆኑ ግራ ይገባዋል። የወይን ጠጅ እኮ የላቸውም። ከዚያ ወረድልና ምን ይላል? አሁን ይሄን የሚወስዱት እነሱ በጣም የሚገርመው ነገር
የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? አሁን ይቺ የምትብራራ የምትተረጎም ናት። አንቺ ሴት ከአንቺ ጋር ምን አለኝ ማለት የጥላቻ አይደለም። የአነጋገር ዘይቤ የሚባል አለ፣ በዕብራውያን የአነጋገር ዘይቤ። በዚህ በሀገር ውስጥ እንኳን አሁን በእኛ ብትመጡ የተለያየ አነጋገር ዘይቤ አለ። በጎጃም በትግራይ ጠብ ክርክር የለኝም። እናቴ ስለሆንሽ አድርግ ያልሽኝን ነገር አደርግልሻለሁ። አሁን እንደው እናቱን አልፈልግሽም የሚል ይመስላችኋል? ክርስቶስ ኢየሱስ እንዴት ብሎ እንዴ? በኦሪት እንደውም እኮ እናቱን የተሳደበ ይገደል ነበር እኮ ይገደል ነበር። ታዲያ አንቺ ሴት ከአንቺ ጋር ምን አለኝ? አንደኛ ወደታች ወረድ ስትሉ ምንድን ነው የሚለው? ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ አልደረሰም አላት። እናቱም አገልጋዮቹን የሚላቸውን ሁሉ አድርጉ አለቻቸው። አሁን የሚላቸውን ሁሉ አድርጉ ባይፈልጋት እንደዚህ ትላለች እመቤታችን። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች፣ በነገራችን ላይ 6 የድንጋይ ጋኖች የሚለው በ6ኛው መቶ ክፍለ ዘመን ለማዳን መምጣቱን ለማመልከት ነው ብሎ የተረጎሙ ሊቃውንት አሉ። በጣም ይገርማል እንዴት አድርገው እንዳዩት። በ6ኛው መቶ ክፍለ ዘመን ማዳኑን ለማመልከት ነው ብሎ የተረጎሙ አሉ። 6 የድንጋይ ጋኖች እነዚያ ተሟጠው ሊያልቁ ትንሽ ቀርቷቸው ስለነበረ ጊዜ አልደረሰም አለ። ይሄ በጣም ሰፊ ትርጓሜ ነው ያለ። በጣም ሰፊ ትርጓሜ ነው ያለ። ሰፊ ትርጓሜ ማለት ምንድን ነው? አንቺ ሴት አንቺ የሚለው የጥላቻ ንግግር አይደለም። በዚህ በኦሪትም ብዙ ትርጓሜ መስጠት ይቻላል አለ። የነብዩ ከመበለቲቱ ጋር ያደረገው ውይይት አለ እና ዘይቤ ሳያውቁ አሁን ለምሳሌ በእስራኤል ያነጋገር ዘይቤም ተከትሎ ነው የተጻፈ። በእስራኤላውያን ዘንድ አሁን ስትመለከቱ የበጎች እረኛ ፊት ፊት ይሄዳል አይደል? በጎቹ በኋላ ነው የሚከተሉት። ወደ ኢትዮጵያ ስትመጡ ደግሞ በግረኛው ከኋላ ነው፣ በጎቹ ፊት ለፊት ነው የሚሄዱት። አሁን ይሄ መጽሐፍ ቅዱስ የተጻፈበትን ዘይቤ መረዳት በጣም ወሳኝና አስፈላጊ ነው። እኔ ለማስተማር መጀመሪያ መማር በጣም አስፈላጊ ነው የምለው ለዚያ ነው። ሁልጊዜም ተማሪ መሆን ደግሞ ያስፈልጋል። ሁልጊዜ ተማሪ እንደው ድንገት መጽሐፍ ቅዱስን ብድግ አድርጎ ገዝቶ በጋቢ እንደሚሰጥ ኢየሱስን ተቀበል ከሚል አፈጮሌ ራስን መጠበቅ በጣም ያስፈልጋል። እኔ መጠየቅ የምፈልገው እንደዚያ ነው፣ እነዚህን ሰዎች ማለት ነው። ስለዚህ አንቺ ሴት ከአንቺ ጋር ጊዜ ያልደረሰም። ለምን ጊዜ ያልደረሰም ማለት ከሌሎቹ ቅዱሳን ሐዋርያት እየተለየ ያ የተረገመ ይሁዳ ይጠፋ ነበር ይላል። ስለዚህ ይሁዳ እስኪመጣ ጠበቀ። ጊዜ ገና ነው። ስጋውን ቆርሶ ደሙን አፍሶ ለዓለም የሚሰጥበት ጊዜው ገና ነበር። ጊዜ ገቢር ለእግዚአብሔር በከመ ይቤ ሶሎሞን ይላል። አሁን እንደዚህ ነው የሚለው መጽሐፍ። ይሄ ብቻ አይደለም፣ በጣም ብዙ ያትታል። 6 የድንጋይ ጋኖች ተሟጠው ስላላለቁ የተወሰኑ ስለቀሩ አይ ያንን አበረከተው እንጂ ምን አዲስ ነገር ተገኘ ተብሎ ታምራቱ አይደነቅም ነበር። ታምራቱ እንዲደነቅ በነገራችን ላይ እግዚአብሔር አምላካችን ይሁዳን ምክንያት አሳጥቶታል። ለመጥፋቱ ምክንያት አላገኘም። በደብረ ታቦር ብርሃነ መለኮቱን ክብረ መንግስቱንም ሲገልጽ 3ቱን የሚስጥር ሐዋርያት ጴጥሮስ፣ ያዕቆብና ዮሐንስን ይዟቸው ወደ ደብረ ታቦር ተራራ ሲወጣ ሌሎቹም በእግረ ደብር ተዋቸው፣ በጸጋ ታደላቸው። ለይሁዳ ግን ራቁቱን የቀረ ብቻውን ቢያስቀረው አይ ከታምራቱ ስለለየኝ ከሞቱ ገባሁበት ብሎ ምክንያት እንዳያገኝ ምክንያት አሳጥቶታል። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምን እንደው ልንከሳት እንችላለን? እውነት ለመነጋገር ምን ያላደረገችው ነገር አለ? ምን ያላስተማረችው ውስጥ ትምህርት አለ? ይሄንን በደንብ መረዳት ያስፈልጋል። ስለዚህ እኔ ወደ ዋናው ጉዳይ አሁን ስለ እመቤታችን አማላጅነት ብዙ ጊዜ አስተምሬዋለሁ። ብዙ ጊዜም በሌላ መምህራን ተምራችኋል። ከኔ በጣም በተሻሉ መምህራን እንደተተረጎመ ይገባኛል። ወደ ወንጌሉም መውሰድ ይቻላል። ወንጌሉም ወደ ምስባኩ ንግስቲቱ በቀኝ ትቆማለች ማለት ምንድን ነው? ንግስቲቱ በቀኝ ትቆማለች ሲል መዝሙረ ዳዊት 40 ላይ ቅዱስ ዳዊት በቃ መቆም ማለት ዝም ብሎ መገተር ነው? እንደዚያ እኮ አይደለም። ለማማለድ ማለት ነው። ስለ እሷ በጣም ሰፊ ጊዜ መቼም በዚህ ጊዜ መከራው የበዛው እመቤታችን ላይ ስለሆነ ሰይጣንም መናፍቃንም የበረቱባት ናት። እንደውም ርዕሰ ባታዊ ማን ነው ርዕሰ መምህራን አባ ገብረ ኪዳን ምን ይላሉ? በዚህ ምድር ሰይጣን እንደ እመቤታችን የሚጠለው የለም ይላሉ። በተደጋጋሚ ሰምቻቸዋለሁ። በዚህ ምድር ላይ ሰይጣን እንደ እመቤታችን የሚጠለው የለም። ይኸው እኛም እንኳን የሲኖዶስ አባል በሚባሉት ሁሉ ሳይቀራልን እንዴ የመጡባት በእመቤታችን ላይ በጣም የሚያሳዝን እኮ ነው። ወደ ጉዳይ ልግባ። አንድ ርዕሰ ጉዳይ ስስብ ሌላው እየመጣ እየሰፋብኝ ስለሆነ አሁን እኔ በመጽሐፍ ቅዱስ ብቻ ለሚሉ ሰዎች ነው የዛሬው ጉዳይ። በመጽሐፍ ቅዱስ ብቻ ነው የምንከተለው ለሚሉ ሰዎች
የዮሐንስ ወንጌል ምዕራፍ 2ን በሶስተኛው ቀን በገሊላ ቃና ሰርግ እንደተደረገ መጽሐፍ ቅዱስ ይነግረናል። በዚህ ሰርግ ላይ ሙሽራው ማን ነው? የሙሽራው ወላጆች እነማን ናቸው? ሊነግሩን ይችላሉ ወይ ነው? አይነግሩንም። መቼ ነው ይሄ ሰርግ የተካሄደ? አይነግሩንም። አያውቁትማ። እየተምረውት የኢትዮጵያ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ታምረ ኢየሱስ ምዕራፍ 50 ቁጥር 2 እና የትርጓሜ ወንጌሉን መነሻ በማድረግ ያ ሰርግ የተካሄደው የካቲት 23 ነው ብለው አስተምረዋል። ታዲያ ለምን ወደ ጥር 12 መጣ? የውሃን ባል ከውሃ ጋር መዋል ይገባል ብለው ሊቃውንት ስራ ሰርተዋል። አዎ ሙሽራው ማን ነው? ዶኪማስ። የሙሽራው ወላጆች በግልጽ ተቀምጧል። እሱን ነው እኛ አሁን በዋናነት እንድትዙት ለዛሬ ጉዳይ አድርገን የመጣ ነው። እያስረዳንና እየተማርን ያለ ነው። በታምረ ኢየሱስ ላይ በግልጽ የተቀመጠውን ታሪክ ነው በደንብ እያየን ያለ ነው። በቃና በገሊላ አውራጃ ባትሊስ በሚባል ሀገር የናትናኤል ዘመድ የሚሆን የዮካን ልጅ ዶኪማስ ሰርግ ነበረ በማለት ዝርዝር ታሪኩን አስፍሮ እናገኘዋለን። አስፍሮ በዝርዝር ማለት ነው። ይሄንን ሌላ መናገር በፍጹም ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ይህን ትምህርት ሊሰጥ የሚችል አካል የለም እና እናንተ ብዙ ሳትሄዱ አሁን ይህንን ይዞ መነጋገር ነው። አስረዳኝ። ማን ነው ሙሽራው? ማን ነው? ወላጆቹ እነማን ናቸው? ምክንያቱም ሰርግ ስትጠሩ መቼም ይታወቃል አይደል? ማን እንደሚዳር ሰርጎ የማን እንደሆነ መቼ እንደሚደረግ። እንቀጥል። ሌላም ጥያቄ እቀጥላለሁ። ሉቃስ 8:43 የማይረሳ ነው። 12 ዓመታት ደም ይፈሳት የነበረችው ሴት ማን ናት? አዎ የኛ ዮስቄና ብለን እናስተምራለን። የት አገኛችሁት ብንባል ምንጭ እንሰጣለን። ታምረ ኢየሱስ ምዕራፍ 40 ቁጥር 3ን ማቅረብ እችላለሁ። ስሟ ተነግሯል፣ በግልጽ ተቀምጧል። እንደዚህ እያልን የምንቀጥል እንደሚሆን ትናንትና ሌሎችንም ጉዳዮች እያነሳን ትምህርቱን ስንሰጥ የነበርንበት ጊዜ ስለነበረ እንደው ትንሽ ቢደገም የሚል ሀሳብ ስለነበረ ነው። ተከታታይ ትምህርታችን ነገረ ቅዱሳንን ግምት ውስጥ ያስገባ ትምህርት ነው እየወሰድን ያለ ነው። እንደዚህ አይነት በጣም ብዙ በተለይ መምህር ጳውሎስ ከገቡ በኋላ በስፋት ትንሽ ጠንከር አድርገውትም ሲሄዱበት ነበር። የማቴዎስ ወንጌል ምዕራፍ 9 ቁጥር 20 ላይንም መጠየቅ ይቻላል። እነሆ ከ12 ዓመት ጀምሮ ደም የሚፈሳት ሴት በኋላው ቀርባ የልብሱን ጫፍ ዳሰሰች ይላል። ማናት ይቺ ሴት? ይነግሯችኋል። እግዚአብሔር ምስክሬ ነው። አይነግሯችሁ። ይሄው የሚነግሩ ከሆነ መምህር ዘላለም መምህር ጌታውንም አሉ፣ ሌሎቻችሁም አላችሁ። በፕሮቴስታንቱ ዓለም እነዚህ መመለስ የሚችል የለም። ታዲያ መጽሐፍ ቅዱስ ብቻ የሚሉት እንዴት አድርገው ይሄን ሊያውቁት ነው? ነው የተከፈለ የሆነች ዝም ብሎ ብቻ የሚል እኔ በደንብ እንድናየው እነዚህን ጉዳዮች እንድትዙ ስለፈለጉ። መልካም ቀጥሉ መምህራን። መምህር ጌታውና መምህር ዘላለም ቀጥሉ። መምህር ጌታው እንዴት አረፈ?